ይህን ቪዲዮ ካያችሁት በኋላ ሰብስክራይብ ካላደረጋችሁት ከማየታችሁ በፊት ያደረጋችሁ ሰብስክራይብ ከቀናት በኋላ ይጠፋል። ወዳጆቼ ዛሬም እንደተለመደው ቤተሰባዊ ሆረር ዘውግ ያለውን አዲስ ፊልም ይዤላችሁ ቀርቤያለሁ። ዛሬም ማቀርብላችሁ ፊልማችን ርዕስ ኖ ሶሊሲተርስ ይባላል። እስኪ በፊልሙ ላይ ምን ነገር እናያለን? ፊልማችን ሲጀምር በአንድ ደስ በሚል ቀን ይጀምራል። እዛ ላይም የተለያዩ ሰዎች ሲዝናኑ፣ ሲሮጡ፣ ስፖርት ሲሰሩና ከልጆቻቸው ጋር ዘና ሲሉ እንመለከታለን። እዚህ ጋር ደግሞ አንድ ቤት ይታየናል። ከቤቱ መግቢያ በር ላይም ደግሞ አንድ ጽሑፍ አለ። እሱም ኖ ሶሊሲተርስ። አንዲት ሴት በጠረጴዛ ላይ ተንጋላ ታስራለች። እናም በጣም ተጨንቃ እያለቀሰችና እየጮኸችም ነበር። እናም አንድ ሰው ይመጣና የዚፖቿን ቁልፍ ይከፋፍታል። ሰውነቷንም መነካካት ይጀምራል። ልጅቷን በለቅሶ ስለ ነፍሷ ትማጸነዋለች። በዚያው ፍጥነት ሰውየው የልጅቷን ጡት ይቆርጥባታል። እናም ልጅቷ በኃይል መጭባዋን ትቀጥላለች። ሲኑም እዚህ ጋር ይቆረጥና አንድ ዶክተርን ያስተዋውቀናል። የዶክተሩ ስም ሉዊስ ይባላል። ታዋቂ የአእምሮ ቀዶ ጥገና ባለሙያ ነው። በሱ ችሎታም የተነሳ እሱ የሚሰራበት ሆስፒታልም እጅግ ታዋቂና ዝነኛ ነው። በዛው ከተማ ደግሞ በአንድ ፖሊስ ጣቢያ ውስጥ ስለጠፉ ሰዎች ብዙ ሪፖርቶች በተደጋጋሚ እየመጡ ይገኛሉ። አንድ እናት መጣ የአንዲን ሴት ልጅ ፎቶ ትሰጣታለች። ይችንም ልጅ እኛ ፊልሙ ከመጀመሩ በፊት ጡቶቿም ሲቆረጥ ያየናት ሴት ነው። ላለፉት 3 ቀናቶች የተለያዩ ሰዎች ጠፍተዋል። የነዛ ሰዎች ደብዛም ግን በፍጹም ሊገኝ አልቻለም። በዚህ ሆስፒታል ውስጥም አንድ ነገር እንመለከታለን። አንድ ሚስትና ባል እየተለቃቀሱ እናያለን። ልጃቸው ላይ አደጋ ደርሶ ኩላሊቷ ጉዳት ደርሶበታል እና በአፋጣኝ ካልተቀየረ መሞቷ ነው። ለዚህ ለሕክምናው የሚያስፈልገውን ወጪ ለመስጠት ዝግጁ ነበሩ። አንድም ሰው ወደ እነሱ ይመጣና የእናንተን ልጅ ልረዳላችሁ እችላለሁ ይላቸዋል። እዚህ ጋር ደግሞ በኒኮል ስም ለአንድ ልጅ አንድ ስልክ ይደውልለታል። በስልክ ውስጥ የሚመጣው ሜሴጅ ለሆነ ሰው ኩላሊት እንፈልጋለን። ይህንን ነገር ለእህቱ ይነግራታል። እህቱም እጅግ ደስተኛ ትሆናለች። የእህቱ ስም ኒኮል ይባላል። ኒኮል ለአባቷ ትደውላለች። ስለ ኩላሊቱ ጉዳይም ታወራዋለች። አባቷ ታዲያ ሌላ ሰው አልነበረም፣ ቅድም ያየነው ታዋቂው ዶክተር ሉዊስ ነበር። ሉዊስ ይህን ሰምቶ እጅግ ይደሰታል እና ለሚስቱም ይህን መልሶ ይነግራታል። ይህን ቀዶ ጥገና የማድረግ ሽልማት ለአንቺ ሰጥቼሻለሁ ይላታል። ሪችልም ይህን ነገር ሰምታ በጣም ደስተኛ ትሆናለች። በዚህ ደስታም ዛሬ ማታ አሪፍ ምግብ አዘጋጃለሁ ብላ ታስባለች። ለሁለቱ ልጆች አንዳንድ ነገሮችን እንዲያጸዱና እንዲያዘገጃጁ ትነግራቸውና ይሄዳል። እነሱም በደስታ ወደ ቀዶ ጥገና ክፍሉ ያመራሉ። ፖሊስ ጣቢያ ላይ ጠፍቷል የተባሉ ሰዎች በአልጋ ላይ ተኝተው እናያቸዋለን። አንዱን በሽተኛ ይመርጡና አንጎሉን ከከፈተ በኋላ ከውስጡ የአእምሮን ክፍል ወደ ውጭ ያወጣዋል። ይህን በሚያደርጉበት ሰዓት ሁለቱም እጅግ ደስተኛ ነበሩ። እዚህ ጋር ፖሊስ የጠፉ ሰዎችን በማፈላለግ ላይ ነው። ምንም አይነት ማስረጃ አላገኙም። እዚህ ጋር ኒኮል የበሽተኞችን ያሉበትን ደረጃ ትጠይቃቸዋለች። አንዱ ታማሚ ግን ኒኮልንና የኒኮልን ቤተሰብ እያጣጣለ ይሰድብባታል። ኒኮልም የተቆረጠ እጁን ጭብጥ አርጋ ትይዝበታለች። ወንድሟ ጋር ትሆንና አፉን አስከፍተው ምላሱን ቆርጣ ታወጣዋለች። ከዚህ በኋላ እኔንም ሆነ ቤተሰቤን የሚናገር ሰው ካለ ቅጣቱ ከዚህ የከፋ ይሆናል ብላ በጭካኔ ትናገራለች። እዚህ ጋር ደግሞ በማርቪን ስም አንድን ሰው ቢሮ ውስጥ እናየዋለን። ሚንዲ ለምትባል ሴት በየቤቱ እየዞረች የሰራቻቸው ነገር እንድታቀርብ ይነግራታል። ሚንዲም በካርታዎች ላይ ያየቻቸውን ቤቶች ከመረጠች በኋላ ወደዛ ለመሄድ ትዘገጃጃለች። እዚህ ጋር ፖሊስ የጠፉ ሰዎችን ኬዛቸውን እየፈለገና እየፈተሸ ነበር። አንዳቸው ከአንዳቸው ማናቸውም ግንኙነት የላቸውም ነበር። እዚህ ጋር ሚንዲስ እነ ሉዊስ ቤት የሰራቸውን ኩኪስ ልታቀርብ መታ ነበር። አቀባበላቸው የተሻለ እንዲሆን ራሷን ታዘጋጅና ማስማመር ትጀምራለች። በሩ ሊከፍትም እስኮት ይመጣል። ሚንዲም ስለ ራሷ ትነግረዋለች ኬት እንደመጣች። እስኮትም ወደ ውስጥ እንድትገባ ይነግራታል። ሚንዲም በእሽታ ወደ ውስጥ ትገባለች እና እዛ ጋ ኒኮልም ከደረጃው ወርዳ ወደ እነሱ ትቀርባለች። ትንሽ ካወሩ በኋላ አንድ ላይ የሆኑና ለእራት ይገባበዛሉ። ሪችልም ወደዛው ትመጣና በጥሩና በፍቅር ታወራቸዋለች። ሪችልም በንግግራቸው መካከል ሚንዲ ወደዚህ ቤት ስትመጣ ማንም የት እንደሄደች እንደማያውቅ በጥሩ ሁኔታ ትገነዘባለች። ኒኮልም ወደ ኩሽና ትገባና ለወንድሟ ትነግረዋለች። ይህን ሰምቶ እጅግ ደስተኛ ይሆናል። ስኮትና ኒኮል የሚጠጣ ነገር ይዘው ይመጣሉ። ሚንዲና ሶስቱ ቁጭ ብለው መጠጣት ይጀምራሉ። በመሃልም ስኮትና ሚንዲ እርስ በርስ መቀራረብ ይጀምራሉ እና በዛም አጋጣሚ ሉዊስ ወደ ቤት ይመጣል። ሉዊስም ከሚንዲ ጋር ይገናኛል። ስለ ስራም አንዳንድ ነገሮችን ያወራሉ። ሚንዲም እየበላች ያለችው ምግብ እጅግ እየወደደች ትመጣለች። ሚንዲ ስኮትን ተጨማሪ ዋይን ትጠይቀዋለች። ስኮትም ዋይኑ ላይ
የሆነ መድኃኒት ይጨመርና አምጥቶ ለሚንዲ ያጠጣታል። ወይኑን ከጠጣች በኋላ በጠጣችው መጠጥ ምክንያት ትሰክርና ራሷን ትስታል። ሙሉ ቤተሰቡ ሚንዲንም ይዘው ከበሽተኞቹ ጋር ወደ ቤዝመንት ያስገቧታል። ቀን ለተመረጠው ኩላሊት ጃክ የሚባልን ሰው ኦፕሬሽን ሊያደርጉ ይመርጡታል። ቀረብ ቢሉና የጃክን ኩላሊት ያወጡታል። ሉዊስ ራሱንና ሚስቱን እንዲሁም ልጆችን እንዴት ቀዶ ጥገና ማድረግ እንዳለባቸው ያስተምራቸዋል። እዚህ ጋር ደግሞ ሆስፒታል ውስጥ ፖሊሶች ስለ አንድ ስለጠፋ ሰው እየመረመሩ እናያለን። ለዶክተሯም የጠፋውን ሰው ፎቶ ያሳዩታል። መላው የሆስፒታል ሰዎች እነዚህ የጠፉ ሰዎችን አናቃቸውም ብለው ይነግሯቸዋል። የሉዊስ ሰው ኩላሊቱን ሊያደርስ ይመጣል። ልክ እሱ እንደታየም እዚህ ጋር አንድ እናትና አባት ቁጭ ብሎ እያለቀሱ እያለ አንድ ዶክተር ቀርቦ ሲሰማቸው ለልጃቸው ልብ እንደሚያስፈልግ እያለቀሱ ሲነግሩ ይሰማል። እናም ለስኮት ይደውልለትና ያለውን ጉዳይ ያስረዳዋል። ስኮትም ልብ እንደሚያስፈልግ ለቤተሰቡ ይነግራቸዋል። ቤተሰቦችም በአንድ ጊዜ በደስታ ይዋጣሉ። ስኮት የሰውነት ክፍሎች እንዳይደርቁ በማሽን ፓውደር እየቀባ እያስቀምጣል። እዚህ ጋር ደግሞ የሰዎችን የሰውነት ክፍል ዘርዝረው በማስቀመጥ ለሽያጭ ያቀርባሉ። የሰውነት ክፍሎች ውስጥ መካከል የተሸጠው ይሸጣል፣ ያልተሸጠው ከሆነ ደግሞ እንደ ምግብነት ይጠቀሙታል። ኒኮልን እዚህ ጋር ውጭ ላይ ዕቃ ለመቀበል ስትወጣ እናገኛታለን። እዛ መንገድ ላይ ድንገት በአጋጣሚ የሆነ ሰው ይመጣና ከኋላ እፍና አድርጎ ይይዛታል። ከአንድም ጥግ ወስዶ ይወረውራታል። የኒኮል የጆሮ ጌጥ እዛው አካባቢ ላይ ይወድቃል። ያ ሰው ኒኮልን ሊደፍራት ይፈልግ ነበር እና ኒኮልም ራሷ ሰውየውን መነካካትና ስሜቱን ማምጣት ትጀምራለች። የሸሚዟን ቁልፎች ከፍታ ጡቶቿን ታስጎበኘዋለች። ገፍተር አድርጋ አስተኝተውም ሱሪውን በመክፈት የውስጥ ሱሪውን ትገልጥበታለች። በድንገት ከኋላ ኪሷ አንድ ጩቤ ታወጣና የሰውየውን ብልቱን ትቆርጥበታለች። አንገቱን በጩቤ ከቆረጠች በኋላ የቆረጠችውን ብልት አላምጣ ትውጠዋለች። ከቀናት በኋላ ፖሊስም ስለዛ ወድቆ ስለተገኘው አስክሬን ምርመራ እያደረገ ነበር። ፖሊስም በደም የተላወሰውን አካባቢ ሲያይ የሰውየው ብልቱ ተቆርጦ ነበር። የኒኮል የጆሮ ጌጧ ይገኛል። ለምርመራም እንዲሆናቸው በኤግዚቢትነት ይዘውት ይሄዳሉ። እዚህ ጋር ሚንዲ ራሷን ታውቅና መጮህ ትጀምራለች። በጣም ፈርታ ነበረ። ምንም የገባት ነገርም ደግሞ የለም። እዚህ ምን እየሆነ ነው ስትልም ትጠይቃለች እና ኬት የተባለችም ሴት አንድ ነገር ትነግራታለች። በመጮው ምንም አይነት ጥቅም አይገኝም ብላ ትነግራታለች። ማንም ከዚህ ድምፅን አሻግሮ መስማት አይችልም ብላም ታስጠነቅቃታለች። ማንም ሰው ከኛ ውስጥ ሊያመልጥ አይችልም፣ ማንም ሊደርስልን አይችልም ትላታለች። ዊሊያምም ሁላችንም ሟቶች ነን ሲል ይናገራል። ፔንስላይ ይህን ይጠይቃታል። እዚህ የሆነ ነገር ልትሸጪ ነበር አይደል የመጣሽው? ሚንዲም አዎ እያለች ትመለስለታለች። እናም ይጠይቃታል እዚህ ስለመምጣትሽ የሚያውቅ ሰው አለ እንዴ ይላታል። ሚንዲም እኔ ወደዚህ ስመጣ ለማንም አልተናገርኩም፣ ማንም አያውቅም ብላ በጭንቀት ትናገራለች። ዊሊያምም እንዲህ ትላለች፣ ስለዚህ በቃ ማንም እኛን ሊያድን አይመጣም ማለት ነው ትላለች። ሚንዲ አንድ ነገር ግራ ይገባታል። ሉዊስ ዶክተር ነው፣ ሪችልም ነርስ ናት። ለምንድነው ሰዎች ላይ ነገር የሚያደርጉት ብላ ራሷንና ሰዎቹን በጭንቀት ትጠይቃለች። የታፈኑት ሰዎችንስ ለምንድነው እንዲገኙ ማድረጉት? ያስከፊ ደግሞ ይሄ ነው። ሙሉ ቤተሰቡ ካናቢስ ነው። ያ ማለት ደግሞ የሰው ስጋ ነው የሚመገቡት ማለት። ሚንዲም ይህን ነገር ታስታውሳለች። ለመጀመሪያ ምሽት ላይ መታ የበላችው ራት ስታደንቅ የነበረችው ስጋ የሰው እንደሆነ ታስባለች። እዚህ ጋር ስኮት ለሉዊስ የወሩን የመጨረሻ ገቢ ያሳየዋል። ከሰዎች የሰውነት ክፍል ተሽጦ የተገኘውን። ሉዊስና ሪችል ወደ ውጭ ወጣ ሊሉ ይዘጋጃሉ። ሪችልም ለኒኮልና ለስኮት ለእራት አሪፍ የሰው ስጋ ሰርተው እንዲጠብቋቸው ትነግራቸውና ይሰነባበታሉ። ሁለቱ ልጆች በሚያዘጋጁት እራት እየተደሰቱ ወደ ቤዝመንት ይወርዳሉ። ሚንዲም ለሁለቱ የውሸቷን እዚህ መምጣቴን አለቃዬ ያውቃል፣ እኔንም ለማዳን ፖሊስ ይልክባቸዋል ትላለች። ነገር ግን እነሱም ያውቁ ነበር ሚንዲ እየዋሸች እንደሆነ። ኒኮልም ለስኮት ኦፕሬሽን ክፍል እናስገባት ትላለች። ሚንዲም ይህንን ስትሰማ በጣም ትፈራና ያለኝን ሀብትና ንብረት ውሰዱት፣ እኔን ደግሞ ልቀቁኝ፣ ከሄድኩም ለማንም ምንም ነገር አልተነፈስም ትላቸዋለች። ስኮትም ይላታል ቤተሰባችን የሚሰራው ቢዝነስ ከዶክተሮች ክፍያ እጥፉን ነው ይላታል። እናም ኒኮል ዊሊያምን በፉገራ እያየች ያለ ምላስ መመገብ ምን ያህል ደስ ይላል ትለዋለች። በሌላኛው ክፍል ውስጥ ሚንዲን በጠረጴዛ ላይ አመሳቅለው ያስሯታል። ሚንዲ ስኮትን አትግደለኝ ብላ ትማጸነዋለች። እናም ስኮት በመዳፏ ላይ ማደንዘዣ መርፌ ይወጋታል። ቀጥሎም እግርና እጇን ይቆርጣል። ሊቆርጥ ይጠጋታል። እሷም ባላት ኃይል ትጮኻለች። ስኮትን በመጥረቢያ እጇን ቆርጦ ያነሰዋል። ሚንዲም ራሷን ትስታለች። እዚህ ጋር ደግሞ ሙሉ ቤተሰቡ የሚንዲን አካላት ለምግብነት እያዘገጃጀ እናያለን። ሲመገቡም በጣም ደስተኞች ይሆናሉ። ብዙ ጊዜ ለየት ያለ ምግባቸው በሰዎች ስጋ ነው የሚዘጋጀው እናም የሚመገቡት። እዚህ ጋር ፖሊስ የኒኮልን የጆሮ ጌጥ በከተማው
አንድ ብቻ መሆኑን ይደርስበታል። እናም በዚህ አጋጣሚ ኒኮል ልትያዝ ትችላለች። ፖሊስም ስለጠፉ ሰዎች አንድ ነገር በተጨማሪ ደርሷል። እሱም ሁሉም የጠፉ ሰዎች ከቢሮአቸው ለሥራ ጉዳይ ወደ ውጭ ይወጣሉ። ነገር ግን እስካሁን ያንዳቸውም አስክሬንም ሆነ የሰውነት አካል አላገኙም። እዚህ ጋር ቤተሰቡ የሚንዲን ስጋ በደስታ እየተመገቡ ነው። ስኮትም የጣቶቿ ስጋዎች በጣም እንደጣፈጡት ይነግራቸዋል። በዚህ መሃል ድንገት በሩ ይንኳኳል። በሩ ሲከፈትም ፖሊሶች ነበሩ። ስማቸውም ራልፍና ጁሊ ናቸው። አመጣጣቸውም ስለጠፉ ሰዎች ለመጠየቅ ነበር። ምንም ነገር ስላላገኙም ተመልሰው ይሄዳሉ። ከእራትም በኋላ ለልብ አቅርቦት ዊሊያምን ይመርጡታል። ኒኮልም ለዊሊያም ማደንዘዣ መርፌ ትወገዋለች እና ራሱንም ይስታል። እነሱም ወደ ኦፕሬሽን ክፍል ያስገቡታል። እናም ልቡን ያወጡታል። ሉዊስ ለኒኮል ስለዚህ ቀዶ ጥገና እያስተማራት ነው። እንዲህም ይላታል፣ የአንዱን ህይወት ለማዳል የሁለተኛውን ህይወት እንጥቃለው ይላታል። ነገር ግን የማንንም ህይወት የሚያተርፍ ሰው አይደለም፣ የራሱን ገንዘብ የሚያሰባስብ ሰው እንጂ። እናም የሰዎችን ስጋም ይመገባል። ሉዊስ በሌላ ጎኑ ዝናን አትርፎ ነው ያለው፣ ምርጥ የቀዶ ጥገና ባለሙያ በሚባል። በሌላኛው ቀን እነዛ ፖሊሲዎች ራልፍና ጁሊ ወደ ጌጣጌጥ መሸጫው ይሄዳሉ። ስለ ጆሮ ጌጡም ይጠይቃሉ። እነሱም ይህንን ያውቃሉ። ጌጡን ለመግዛት 4 ሰዎች እንደመጡና ገንዘብ ከፍለውም እንደሄዱ አድራሻቸውንም ጠይቀው ይቀበላሉ። እዚህ ጋር የዊሊያም ልብ ወጥቶ ነው የምናየው። እናም እነሱ በማሽን እርዳታ ለማቆየት ይሞክራሉ። አርቲፊሻል መተንፈሻም ገጥመውለታል። ምክንያቱ ደግሞ ቀሪው የሰውነት አካሉን በሚያስፈልግ ጊዜ ለመጠቀም እንዲመቻቸው። ዊሊያምን ተመልክተው ቀሪዎቹ እጅግ ያዝናሉ። አሁን እነሱ ምንም የሚያውቁት ነገር የለም በእነሱ ላይ ምን ሊሆን እንደሚችል። እኚህ ሰዎች ካሉበት ማምለጥ አይችሉም። ምክንያቱም የሉዊስ ቤተሰብ ሁሉንም አንድ እጅና አንድ እግራቸውን ቆርጠው ነው ያስተኛቸው። ስለዚህ ማምለጥ አይችሉም። ለማምለጥ ሞክረው እንኳን ከተያዙ አደገኛ መድኃኒት ይወጉና ስቃያቸውን ያበዛሉ። ጃክ የዊሊያምን ህመም አይቶ መታገስ አልቻለም። እንደምንም ተነስቶ የመተንፈሻ ማሽኑን ይዘገዋል። ምክንያቱ ደግሞ የሰላም ሞትን እንዲያገኝ። የዊሊያምን ሁኔታ አይተው ሁሉም በሐዘን ይዋጣሉ። ቀጥሎም ስኮት ይመጣል። ዊሊያምን ሞቶ ያገኘዋል። ሁሉም ላይ ይበሳጫል። ኒኮልም ጆንን ኦፕሬሽን ክፍል አስገብታ ስቃዩን ታበዛዋለች። በትልቅ መዶሻም ጉልበቱ ላይ በማለት ይሰብሩታል። እሱም ህመሙ ጸንቶበት ይጮሃል። በሱ ጩኸት ቀሪዎቹ በፍርሃት ውስጥ ይወድቃሉ፣ እየጮሁ ያለቅሳሉ። ኒኮል የህመም ማስታገሻ ትወገዋለች። እናም ጆን ይሰድባታል። ለዚህ ደግሞ ስኮት በድሪል ደረቱ ላይ ይወገዋል። በዛ ላይ ደግሞ ህመሙን ለመጨመር መርፌም ይወጉታል። እዚህ ጋር በስኮት እጅ ላይ አንድ መሳሪያ አለ። በዚህ መሳሪያም ጆን ራሱን ይወጋል፣ ራሱን ይገላል። ምክንያቱም ስቃዩን መታገስ አልቻለምና። እናም ኒኮል አይኑን አውጥታ ትበለዋለች። ስኮትም ሁለተኛውን አይኑን አውጥቶ ይበላል። ይህን ሁሉ ነገር ሚንዲ ተመልክታ ወደ ላይ ይላታል። ስኮትና ኒኮልም የፈጸሙትን ነገር ለአባታቸው ደውለው ይነግሩታል። እሱም ምንም አይነት ኪሳራ በሰውነት አካሉ ላይ እንዳይደርስ፣ ከደረሰም ለሽያጭ መቅረብ እንደማይችል ያስረዳቸዋል። እዚህ ጋር ስኮትና ኒኮል አንድ ቁማር ይጫወታሉ። የዊሊያም ጉበት ከጃክ ጉበት ይሻላል ወይም አይሻልም በሚል። እናም ኒኮል የጃክን ሰውነት ቀዳ ከውስጡ እያንዳንዱን የውስጥ ክፍል ወደ ውጭ ታውጣዋለች። ስኮትም የሁለቱን ጉበት ለመብል እንድታዘጋጅ ይነግራታል። ማታ ላይ ተሰብስበው እያወሩ ነበር። በር ላይም ጆን የሚባል ሰው አንድ ነገር ሊሸጥ መጥቶ ነበር። ኒኮልም ልታማልለው ትሞክራለች እና ወደ ውስጥ እንዲገባ ትነግረዋለች። እሱንም እንደሚንዲ ጥሩ አቀባበል ያደርጉለታል። አሪፍ መጠጥም ያጠጡታል። እናም ባደረጉለት አቀባበል እጅግ ደስተኛ ይሆናል። ወይኑንም አብዝተው ስለጠጣ ራሱን ወደ መሳት ይመጣል። እናም ጃክ ላይ ከዚህ ቀደም ሌሎቹ ላይ የሆነው ሁሉ ነገር ይደረግበታል። እዚህ ፖሊስ ጣቢያ ደግሞ ራልፍ የጠፋ ሰዎችን የማፈላለግ ፋይል ዘግቶ አዲስ ፋይል ይከፍታል። ምክንያቱም የጠፉትን ለማፈላለግ ምንም አይነት ማስረጃ አልተገኘም ነበር። ነገር ግን ጆሊ በዚህ ጉዳይ ደስተኛ አልነበረችም። ፍለጋውንም መቀጠል ትፈልግ ነበር። እዚህ ጋር ደግሞ ሪችል ሉዊስን ቤቱን መቀየር አለብን ስትል ሐሳብ ታቀርባለች። ሉዊስ በነገሩ ይስማማበታል። ነገር ግን ቤቱን ከመቀየራቸው በፊት ያሉትን የሰዎችን ስጋ ቦታ ማስያዝ አለባቸው። ቤዝመንት ውስጥ ስኮት የአንድ ሰውን ስጋ እያደቀቀ ይታያል። እናም ጆን እንዲህ ይላቸዋል፣ የሚፈልጉኝ ሰዎች በእርግጥ ፖሊስ ይዘው ይመጣሉ ይላቸዋል። ኒኮልም በዝግታ ከቤታችን በር መግቢያ ላይ ኖ ሶሊሲተርስ የሚል ጽሑፍ አለ፣ ስለዚህ ማንም ሰው አይመጣም ትለዋለች። ሉዊስ እዚህ ጋር የበሽተኞችን ደህንነት ቼክ ያደርጋል። እናም ሚንዲ ልቀቁን ስትል ትማጽናለች። ሉዊስ ግን እነሱን እንዴት ሊለቃቸው ይችላል?
እሱ እኮ ለኒኮል ስለ ቀዶ ጥገና እያስተማራት ነው። የሰውነት ክፍላቸውንም በመሸጥ ገንዘብና ዝናን እያተረፈ ነው። ፔንሲልም ለምን የሰው ስጋ ትመገባላችሁ ትላለች። ኒኮልም ትመልስላታለች፣ እናንተ የአውሬና የእጽዋትን ስጋ ስለምትበሉ እኛ እነሱን በመታደግ ላይ ነን ያለ ነው። ይህ ማለት እኛ መጥፎ ከሆንን እናንተ መጥፎ ናችሁ። ምክንያቱም ኖ ሶሊሲተርስ የሚል ጽሑፍ እያያችሁም እኛን ለመረበሽ ስትመጡ ነበር። ስለዚህ እዚህ የመምጣታችሁን ቅጣት ትቀበላላችሁ። በዛው ምሽት ሌዊስ ቤት አንድ ሌባ ይገባል። ቤቱን መዝረፍ ይጀምራል። አንድ ስጋም አንስቶ ይበላል። ነገር ግን አልጣፈጠውም ነበርና ይጥለዋል። ምክንያቱ ደግሞ የሰው ስጋ ስለነበር። ወደ ቤዝመንቱም ወርዶ በውስጥ ያሉትን ሰዎች ተመልክቶ በጣም ይደነግጣል። ሚንዲም ሌባውን እርዳታ ትጠይቀዋለች። ሰዎቹ የሰው ስጋ እንደሚመገቡና አካላትን እንደሚሸጡ ትነግረዋለች። ሌባው ከዛ ከወጣ በኋላ ለፖሊስ ደውሎ እንደሚነግር ቃል ገብቶላቸው ሊሄድ ሲል ኒኮል ራስ የሚያስት መርፌ ልትወጋው ትመጣለች። ባለው በሌለው ኃይል ይመታትና ያመልጣታል። ሌባው ሲያመልጥ አይታ የሉዊስ ጎረቤት ሁሉንም ነገር ለፖሊስ ደውላ ትነግረዋለች። ፖሊሱ ስልኩን ይዘጋል። ቀጣይ ቀን ሉዊስ ለምሽት ራት በጥሩ ሁኔታ እንዲዘጋጅ ለሁሉም ይነግራቸዋል። ምክንያቱም ደግሞ ያጎታቸው ልጅ ሊመጣ ነውን። እስኮትም ወደ ቤዝመንት ወርዶ ካሉት የሰዎች ስጋ መርጦ መቆራረጥ ይጀምራል። ማታ ላይም ስጋውን አበሳስለው ያዘጋጁታል። ሁሉም ሰዎች ስለ እራት ግብዣው ደስተኛ ሆነዋል። በራቸው ላይ ያጎታቸው ልጅ ይመጣል። እሱም ሌላ ሳይሆን የፖሊስ ኦፊሰሩ ራልፍ ነበር። ቀድሞውኑ ይህን ስራ ያውቅ ነበር። ቀጥሎ ከፖሊስ ጣቢያ የኒኮልን የምርመራ ውጤት ያመጣል። በዚያው ማስረጃ ብቻ ልትያዝ እንደምትችልም ይነግራታል። እሱ ግን እንዳትያዝ ስለፈለገ ነበር ፋይሉን ያዘጋው። ራልፍ የሰው ስጋ ተመጋቢ ነበር። እራቱ ላይም አብሯቸው ይመገባል። በዛው ምሽት ሉዊስ ለልጃቸው ቤቱን ልንቀይር ወስነናል ብሎ ይነግራል። እናም በፍጥነት ቤቱን ይቀይራሉ። ቤታቸው መግቢያ በር ላይም ኖ ሶሊሲተርስ የሚል ቦርድ ያስቀምጣሉ። የሰው ስጋ መቆራረጫቸውን ያዘጋጃሉ። በዚህ በኩል ደግሞ ራልፍም በራሱ ቤት አንዲት ሴትን አስሮ አስቀምጦ እናያለን። እንደ ሴት ልጅ ለብሶ ወደ እሷ በመቅረብ ስጋሽን ብቀምሰው ጣፋጭ ይመስለኛል ትላለች። ልጅቷም እሪ ብላ ስትጮህ ፊልሙ ያበቃል። እናም ቤተሰቦቼ ይህ ፊልም እንደሚያሳየን አንድ ዶክተር በገሃዱ ዓለም ጎበዝ የቀዶ ጥገና ባለሙያ ሲሆን፣ በሌላው በኩል ደግሞ የሰው ስጋ ተመጋቢና የሰውነትን ክፍሎች በመሸጥ የሚኖር ነው። የሚመርጣቸው ሰዎች ደግሞ ጠያቂና ፈላጊ የሌላቸው እንዲሁም ከቤት ሲወጡ ወዴት እንደሚሄዱ የማይታወቁትን በማፈን ነበር የውስጥ ክፍላቸውን የሚነግደው። የእነዚህ ሁሉ ክሶችን የሚቀርብለት ፖሊስም አንድ የሰው ስጋ ተመጋቢ ነበር። እና ቤተሰቦቼ ቪዲዮን አይታችሁ ስለወደዳችሁ ከልብ እያመሰገንኩ ላላዩት እንዲያዩ ሼር በማድረግ ከወደዳችሁትም ደግሞ ላይክ በማድረግ ቤተሰብና አጋርነታችሁ እንድትገልጹ በአክብሮት እጠይቃለሁ። በቀጣይም በአዲስና በአስገራሚ ፊልም ብቅ ስለምልላችሁ ሰብስክራይብ አድርጋችሁ ከቤተሰባዊነት ቆይታችሁ ገለል እንዳትሉ ስል በትህትና ጠይቃለሁ። መልካም ጊዜ። ጃጊሶ ፊልሞች